ደግሞ በዓለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብያ በለው ነገር የተሻለ ማድረግ በሐዋሳ ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን የተወደዳችሁ በድጋሚ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓት ሆኖ ተወዳጁ የዜና ሾው ዜና ኢትዮጵያ ከመላው ኢትዮጵያ ከዋናው ስቱዲዮ በቀጥታ ስርጭት ዳግም አገናኝቶናል። የአጀንዳ ጉዳያችንን ጨምረን የተለያዩ ዜናዎችን ይዘን ከእናንተ ጋር ቆይታ እናደርጋለን። ሰለሞን ኃይለ ኢየሱስና ማህሌት ታደለ አብረናችሁ እንቆያለን። የ7 ሰዓት አበይት ጉዳዮችን እናስቀድም። የበለጸገችና አንድነቷ የተጠናከረ አፍሪካን ለመገንባት የወጣቱ ሚና የላቀ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናገሩ። የአብይ ጾምና የረመዳን የጾም ወራት የመረዳዳትና አንድነት ሴቶች ይበልጥ ሊጠናከሩ የሚገባቸው ወቅቶች መሆናቸውን ምዕመናን ገለጹ። 129ኛው የአድዋ ድል በዓል በብሔራዊ አንድነትን በሚያጠናክሩ ዝግጅቶች እንደሚከበር ተገለጸ። ከውጭ በጀርመን ጠቅላላ ምርጫ ተቃዋሚው ሲዲዮ ፓርቲ አሸናፊ መሆኑ ተገለጸ። በእንግሊዝ 26ኛ ሳምንት ተጠባቂ የነበረው የማንቸስተር ሲቲ እና የሊቨርፑል የኢትሃድ ፍልሚያ በሊቨርፑል 2-0 አሸናፊነት ተጠናቋል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ነው። ተመልካቾች ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር እንግዶችን ይጋብዛል። ሪፖርተሮችን በቀጥታ መስመር ተጨማሪ መረጃዎች ይሰጣሉ። ይህንን መሰረት በማድረግ ደግሞ ባለፉት ቀናት በተለያዩ የኢትዮጵያ አካባቢዎች የተደረጉ ህዝባዊ ውይይቶችን በተመለከተ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ የሆኑት ዶክተር ቢቂላ ሁሪሳ ተጨማሪ ማብራሪያ ቆየት ብሎ ይሰጡናል። እንዲሁም ደግሞ ዛሬ የገባው የአብይ ጾም በክርስትና እምነት ተከታዮች ዘንድ እንዲሁም ከቀናት በኋላ የሚያዘው ደግሞ የረመዳን ጾም አለ በእስልምና እምነት ተከታዮች ዘንድ። እነዚህ ወቅቶች ደግሞ የመረዳዳትና የአብሮነት ተምሳሌ ተደርገው የሚወሰዱ ናቸው። ይህንን ጉዳይ በተመለከተ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን በቀጥታ መስመር አግኝተን ተጨማሪ ማብራሪያ የሚሰጡን ይሆናል። ከዚህ ጉዳይ ጋር በተገናኘ ዛሬ የተያዘውን የአብይ ጾም በተመለከተ ደግሞ ባልደረባችን ሳምሶን ገድሉ ከአንድ አጥቢያ ቤተክርስቲያን ተጨማሪ መረጃ ይዞ ከኛ ጋር ቆይታ ያደርጋል። እነዚህን ሁሉ በዜና ኢትዮጵያ አካተናል። አብራችሁን ሆኖ ዜናዎችን እየተከታተላችሁ እንድትዘልቁ በድጋሚ እንጋብዛለን። ቀዳሚ ወዳደረግነው ዘገባ አሻገራለሁ። በአብይ ጾምና በረመዳን ጾም ምዕመናት አቅመ ደካሞችን በመርዳትና ያለው ለሌለው በማካፈል ሊጾም ይገባል ሲሉ የኢትዮጵያ ቴሌቪዥን ያነጋገራቸው ምዕመናን ገለጹ። የጾም ወቅት የሰው ልጅ ወደ አምላኩ በመንፈስ ይበልጥ የሚቆራኝበት ነው ያሉት ምዕመኑ በንጹህ ልቦና ለሀገር ሰላምም ሊጸለይ ይገባል ሲሉ ሀሳባቸውን ገልጸዋል። ባልደረባችን ፍሬህይወት ረታ ነው ያነጋገረቻቸው። አስተያየቶችን ተከታትለን እንመለሳለን።
ቀደም ሲል ያስተዋወቅናችሁን ዘገባ እንመለስበታለን። ለተፈጠረው ስህተትም ይቅርታ እንጠይቃለን። ወደ መጀመሪያው ዘገባ አሻገራለሁ። በተለያዩ ከተሞች በተካሄደው ህዝባዊ ውይይት ህዝቡ ማስተካከል ላለባቸው ያላቸውን ሀሳቦች ጠቁሟል። ለመንግስት የሰላም እጦት፣ የመልካም አስተዳደር ችግሮች፣ የኑሮ ውድነትና የመሰረተ ልማት ጥያቄዎች በዋነኛነት ማህበረሰቡ በውይይቱ ያነሳቸው ጉዳዮች ናቸው። ሀሳቦችን እስኪ ተከታትለን እንመለስ። ሲኒህተን ኢትዮጵያ አኽሉከን የሚፋደተን ታህያል ግጭት የሌለባት ኢትዮጵያን መፍጠር ያስፈልጋል። ልማትና የተጀመሩ ስራዎች ቀጣይነት እንዲኖራቸው ከተፈለገ የሰላም ጉዳይ ትኩረት ሊሰጠው ይገባል። ዲፕሎማሲያችን ያማረና የሰመረ እንዲሆን የውስጥ ሰላማችንን ልናጠናክር ይገባል። የኑሮ ውድነት በጣም ተጭኖናል። ቢሰራም እንዲህ አይነት መሬት ይዘን እንዲህ አይነት ሀገር ይዘን ተቸገርን ስንል በጣም ከፍተኛ ችግር ነው። ብዙ ይጠበቅብናል። ወጣቱ ስራ አጥን ከዛ ውጪ በበረሃና የአውሬ እራት እየሆነ ነው። በባህር ውሃ የአሳ ቀለብ እየሆነ ነው ወጣቱ። እዚህ ላይ መሰራት መቻል አለበት። የጤና መድን ጉዳይ ሁሉም አባላት ነው አባላት ሆኗል። ትልቁ ችግር እንደ ክልል እንደ ፌዴራልም ማታያት የሚገባ ነገር አሹራንስ ሁሉም ደፍተር ተሰጥቷል። ግን መድኃኒቱ ላይ ችግር አለ። እስከ መቼ ነው ወንድም ወንድሙን እየገደለ የሚኖረው? ለምንድን ነው ወደ ጠረጴዛ ተመጥቶ ውይይት ተደርጎ ሰላም የማይፈጠረው? በሲቪል ሰርቪስ ያገለገሉ በጡረታ የተገደሉ ግለሰቦች ከገበያ ማረጋጋቱ አንጻር አነሰን በዛም ለሲቪል ሰርቫንቱ የተጨመረው ጭማሪ እነዚህን ያገለለ ስለሆነ ይሄ ነገር በጥናት የሚመለስበት መንገድ እንዲፈለግ አጭር ለመግለጽ ነው። መብራት ዛሬ መጣ ስንል እንጀራ እየጋገር ግን ብሎ ይጠፋል። ምንድነው አሁን የሚያጠፋው? በየደቂቃው በየሰከንዱ በሞትነት ምክንያት ሳይበሉ የሚውሉ ዜጎች ቁጥር ብዙ ነው። እውነት ህዝቡን ከሰማችሁ ለመስማት መምጣታችሁ ደስ ይለናል። አንዳንድ የካቢኔ አባላት አሉ በጣም ደከመኝ ሰለቸኝ ሳይሉ የተጣለባቸውን የስራ ኃላፊነት በወጉ የሚወጡ አሉ። በዚህ በተቃራኒው ደግሞ አንዳንዶቹ የመንግስት ተቋም እስከማይመስል ድረስ እንደፈለጉ በማን አለብኝነት አገርን የሚገነባ ሳይሆን የሚያፈርስ ስራ የሚሰሩ አሉ። የማስተማሪያ እርምጃና የእርምት እርምጃ ወስዶባቸው በትኩረት መሰራት አለበት እላለሁ። ሰላም ለእንስሳትም ያስፈልጋል፣ ለእጽዋትም ያስፈልጋል፣ ክቡር ለሆነው ውድ ለሆነው ለሰው ልጅም ያስፈልጋል። ሰላም ቅድሚያ ሁሉ ነገር ተተግብሮ ሰላምን ነው ማረጋገጥ ያለብን። ወላይታ አውሮፕላን ማረፊያ ተጀምሯል። ቦታውም ከተለያዩ ከካሳ ስርዓት ጋር ተያይዞ ነፃ እየተደረገ ያለበት ሁኔታ እየሰማን ያለው እንደ ወላይታ ግን እስካሁን ድረስ ወደ ትግበራ ያልተገባበት ሁኔታ ነው ያለው። ለምንድን ነው ቶሎ ትግበራ ውስጥ ያልተገባው? የማን ችግር ነው የሚል ጥያቄም ለማቅረብ ነው። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ እንግዲህ ሰሞኑን ሲካሄድ የነበረው ከፍተኛ የመንግስት የስራ ኃላፊዎች በተለይ ማህበረሰቡ የሚያነሳቸውን ጥያቄዎች በዋናነት ለመረዳትና ምላሽና ማብራሪያም ለመስጠት እንደዚሁ መንግስታዊ ኃላፊነታቸውንም ለመወጣት በበርካታ የሀገራችን ዋና ዋና ከተሞች ህዝባዊ ውይይቶች ሲካሄዱ ነበሩ። ዋና ዋና ነጥቦችና ሀሳቦች ምንድናቸው የሚለውን በጥቂቱ በወፍ በረር እስኪ እናስቃኛችሁ። እንግዲህ ውይይት የተካሄደባቸው አካባቢዎች ከ18 በላይ በሚሆኑ በሀገራችን የተለያዩ ክልሎች እና ዋና ዋና ከተማዎች ናቸው። ከተማ አስተዳደሮችም የተካተቱበት እንዲሁ በዛሬው ዕለትም እንግዲህ ቀጥሏል። በተለይ በሆሳዕናና በወልቂጤ ውይይቶች እየተካሄዱ ነው የሚገኙት። በዋነኛነት ዓላማው እንግዲህ በተለይ በፓርቲው ውሳኔዎች ላይ ከህዝብ ጋር ውይይት ማድረግ የሚል ነው። የፓርቲው ውሳኔዎች ሁለተኛው የብልጽግና ፓርቲ ጉባኤ እንግዲህ ከቃል እስከ ባህል በሚል መርህ ባለፈው
ባለፉት ጊዜያቶች ተካሂዷል። በአድዋ ሙዚየም ሰፊ ውሳኔዎችም የተወሰኑበት ነው። እነዚህ ውሳኔዎች ለመገምገምና ውሳኔዎች በተለይ ከግምገማው በኋላ ህዝቡ የሚያነሳቸውን ጥያቄዎች በአግባቡና በተደራጀ አኳኋን መመለስ እንዲያስችል የተደረጉ ውይይቶች ናቸው። በርከት ያሉ ሀሳቦች ተነስተዋል። በተለያዩ 18 የተለያዩ ከተሞች እና ከተማ መስተዳደሮች በተደረጉ ውይይቶች ከፊት ለፊት የቀደሙት ውይይቶች ዘላቂ ሰላም በተለይ በአንዳንድ የሀገራችን አካባቢዎች ላይ እየታየ የሚገኘው ትጥቅን አንግቦ እንቅስቃሴ የማድረግ ሁነት የማህበረሰቡን የዕለት ተዕለት እንቅስቃሴ እንዳወከው ይታወቃል። እሱን መፍታት በሚቻልበት ጉዳይ ዙሪያ ሰፊ ውይይት ተካሂዷል። የመልካም አስተዳደር ችግሮች፣ የኑሮ ውድነቱን ማረጋጋት እንግዲህ የብልጽግና ፓርቲ በሁለተኛው ጉባኤ ከፊት ለፊት ካመጣቸው ውሳኔዎች መካከል የዋጋ ግሽበቱን ማረጋጋት የሚል ይገኝበታል። ሌላው የመሰረተ ልማት ጥያቄዎች እንደ መንገድ፣ ሆስፒታል፣ ትምህርት ቤቶች እንደዚሁም ደግሞ የአስፋልትና የጠጠር ንጣፍ መንገዶች በተለያዩ አካባቢዎች የህዝብ እንደራሴዎች ምክር ቤት ጉብኝት ያደረጉባቸው አካባቢዎች ሳይቀር ምላሽ ሊያሰጥ በሚችል ደረጃ እንግዲህ ውይይት ተካሂዷል። እነዚህን ውይይቶች መመለስ የሚያስችል ግብአት እንዳገኙ ደግሞ የስራ ኃላፊዎች ይጠበቃል። እዚህ ጉዳይ ላይ እንቆይ ማሉ። ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እንግዳ ጋብዘናል። ተመልካቾቻችን የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ የሆኑት ዶክተር ቢቂላ ሁሬሳ በቀጥታ መስመራችን ላይ ነው የሚገኙት። ለጊዜው እጅግ አድርገን ነው የምናመሰግነው ዶክተር ቢቂላ። ባለፉት ቀናት ዛሬም ጭምር የቀጠሉ ህዝባዊ ውይይቶች በተለያዩ የኢትዮጵያ አካባቢዎች እየተካሄዱ ነው የሚገኙትና በቅድሚያ ግን የዚህ ህዝባዊ ውይይት ዋነኛ ዓላማ ምንድን ነው? ምን ለማግኘት ተፈልጎ ነው? በጣም አመሰግናለሁ። እንግዲህ የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ከቃል እስከ ባህል በሚል ከጥር 23 እስከ 25 ዓመተ ምህረት መካሄዱ ይታወሳል። ቃል አለ። ያን ቃል በመተግበር ወደ ባህል የመቀየር ጉዳይ በመሆኑ በመጀመሪያው የፓርቲው ጉባኤ ላይ የተገቡ ዋና ዋና ቃሎች መተግበራቸው የተገመገመበት ያልተመለሱት ደግሞ ለምን እንዳልተመለሱና በቀጣይ እንዴት ሊመለሱ እንደሚችሉ መግባባት የተደረሰበት ጉባኤ ነበረ። በዛ ጉባኤ ላይ ዋና ዋና ውሳኔዎችና አቅጣጫዎች ተቀምጠዋል። እንግዲህ ከትናንት ወዲያ ጀምሮ እየተካሄደ ያለው የህዝባዊ ውይይት ከህዝቡ ጋር በእነዚህ የጉባኤ ውሳኔዎችና አቅጣጫዎች ላይ መግባባት እንዲሁም ደግሞ የጋራ አቋም በመፍጠር የጋራ አቅም መገንባት በሚል ነው የተደራጀው። በኢትዮጵያ በሚገኙ 25 ትላልቅ ከተሞች ውስጥ ነው የተካሄደው። ከሁሉም የህብረተሰብ ክፍል የተውጣጡ ዜጎች የተሳተፉበት ነው። የሀገር ሽማግሌው፣ የሃይማኖት አባቶች፣ የከተማ ነዋሪ፣ የገጠር ነዋሪው፣ ምሁራን፣ ሴቶች፣ ወጣቶች የተሳተፉበት ነው። አወያዮቹም በክልላቸውና በአካባቢያቸው ብቻ ሳይታጠሩ ከሚሰሩበት ቦታ ወደ ሌላ ክልል ሄደው ህብረ ብሔራዊ አንድነትንና አብሮነትን በሚያጠናክር ሁኔታ በስብጥር ነው ውይይቱ የተካሄደው። ቅድም እንደተገለጸው የውይይቱ ዓላማ መግባባትን ለመፍጠር የጋራ አቋምን መፍጠር ነበረ። በእነዚህ ጉዳዮች ላይ ህዝቡ የጉባኤውን አቅጣጫ እንዲረዳ፣ እንዲያውቅ፣ እንዲገነዘብና ደግሞ ለአፈጻጸሙ በጋራ እንዲሰለፍ የሚጠበቅበትን ሚና እንዲጫወት ለማስቻል ነበረ። በእነዚህ ውይይቶች በሁሉም ማለት ይቻላል ህብረተሰቡ ዋና ዋና የጉባኤ አቅጣጫዎች የተረዳበት ያወቀበት፣ ባለፉት 2 ዓመታት ተኩል ደግሞ መንግስት ያከናወናቸውን ዋና ዋና ስራዎች ለመገንዘብ የቻለበት፣ እውቅናም የሰጠበት፣ ያልተሰሩና ሙሉ በሙሉ ያልተፈቱት ደግሞ ቅድምም እንደሰማችሁት እነዚህ ጉዳዮች አሁንም አልተፈቱም፣ በቀጣይ ሊሰራባቸው ይገባል የሚል አቋሙን የገለጸበትና ለመንግስት እና ለፓርቲ ግልጽ የሆነ ጥያቄ ያቀረበበት ነበር ብሎ መናገር ይቻላል። ዶክተር እንግዲህ ምናልባት ጠቅላይ ሚኒስትር አብይ አህመድ ከዛሬ 6-7 ዓመት በፊት ወይ ደግሞ ለውጡ እንደመጣ ሲመጡ በሁሉም የሀገራችን አካባቢዎች ማህበረሰቡን ማነጋገር ቅድሚያ አጀንዳቸው እንደነበር ይታወሳልና ከዛ ስንመጣ ደግሞ አሁን ከብልጽግና ጉባኤ ማግስት ደግሞ የሚደረግ ውይይት ነው ብለን ልናስበው እንችላለን። ከህዝቡ ጋር ተቀራርቦ ውይይት ማድረግ ያው በህዝቡ ውስጥ ያሉ ጥያቄዎችን ለመመለስ ትልቅ አስተዋጽኦ ይኖራል ብለን በማሰብ ነው ይህን ጥያቄ የማነሳውና በተሳታፊዎች ካቀረብነው ዘገባ በተጨማሪ የተነሱ ዋና ዋና ጉዳዮች የቅድሚያ ተሰጥቶ ሊመለሱልን ይገባል የሚሉ ጥያቄዎች የትኞቹ ነበሩ ማለት እንችላለን? በዚህ ላይስ እየተወሰደ ያለው የመፍትሄ ሀሳብስ ምንድን ነው? እንግዲህ በአጠቃላይ በመላው ሀገሪቱ በተካሄዱ ስብሰባዎች ቅዳሜ ዕለት በ14 ከተሞች ነው የተካሄደው። በትናንትናው ዕለት በ8 ከተሞች ተካሂዷል። ዛሬ በ2 ከተሞች እየተካሄደ ይገኛል፣ በወልቂጤና በሆሳዕና። በዋናነት 7-8 የሚሆኑ
በጣም ወሳኝ ናቸው ብሎ ህዝቡ ያነሳቸው ጥያቄዎች አሉ። አንዱ ራሱ ብልጽግና ፓርቲ ጠንከር ብሎ ውስጡን አጽድቶ በሚገባ የአመራር አቋም ይዞ ጠንካራ አቅም ገንብቶ ይምራን የሚል ነው። ከዚህ አንጻር አመራሩ በየደረጃው እየከፈለ ያለው ዋጋ አለ፣ መስዋዕትነቱ አለ፣ የሚሰራቸው ስራዎችና የሚያመጣቸው ውጤቶችም አሉ። ስለዚህ ይሄን እውቅና ይሰጣል ህዝቡ በየደረጃው። ነገር ግን ደግሞ አልፎ አልፎ በጣም ሌት ተቀን ሰርተው የህዝብን ፍላጎት ለማርካት የሚሰሩ አመራሮች እንዳሉ ሁሉ ህዝብን የሚያማርሩ አመራሮች አሉ። የተሰጣቸውን ኃላፊነት በአግባቡ የማይወጡ አመራሮች ስላሉ እነዚህን ማረም ማስተካከልና በየደረጃው ያለው አመራር ዝቅ ብሎ የአገልጋይነት ስሜት ተላብሶ ህዝቡን ማገልገል አለበት። ይሄ ገና አላለቀም፣ በቀጣይ ሊሰራበት ይገባል የሚል በጣም ጠንካራ የሆነ ጥያቄ ጠይቋል ህዝቡ። ሁለተኛው ኢትዮጵያውያን መካከል መቀራረብ እየመጣ ነው፣ ወንድማማችነት እህትማማችነት እየመጣ ነው። ባለፉት 3 ዓመታት የተሰሩ ስራዎች አበረታች ናቸው። አሁንም ግን ይቀራል። የአብሮነት ትርክትን መገንባት፣ ወንድማማችነትን ትስስርን መገንባት፣ በኢትዮጵያውያን መካከል መቀራረብን ማምጣትና የትኛውም ኢትዮጵያዊ በየትኛውም የኢትዮጵያ ማዕዘን ሄዶ በነፃነት የሚኖርበትና ኢትዮጵያውያን እርስ በርስ የሚቀራረቡበት የትስስር ትርክት መገንባቱ መቀጠል አለበት። ያለፉት 3 ዓመታት ጥረት በጣም አበረታች ነው። ነገር ግን ገና ያልተጠናቀቀ ስለሆነ ይሄ መጠናከር አለበት የሚል ጥያቄ አቅርቧል። ሌላው አሁን እየተገኘ ያለውን አንጻራዊ ሰላም ማጠናከር ይገባል። ባለፉት 2-3 ዓመታት እንደነበረው አይደለም። አሁን የሰላም ሁኔታ እየተሻሻለ ነው። መደበኛ ህይወት እየተመለሰ እየመጣ ነው። ነገር ግን ሁሉም ቦታ ተመሳሳይ አይደለም። ስለዚህ ዘላቂና አዎንታዊ የሆነ ሰላም መገንባት ላይ መንግስት የድርሻውን ሊወጣ ይገባል። የጸጥታ አካላት የድርሻቸውን ሊወጡ ይገባል። ይሄም ብቻ ሳይሆን ደግሞ ከታጠቁ ኃይሎች ባሻገር በየከተማው ወንጀሎች ተበራክተዋል፣ ዘረፋ አለ። ስለዚህ መንግስት በየደረጃው ህግ የማስከበርና የዜጎችን ሰላምና ደህንነት የማስጠበቁ ጉዳይ ጊዜ ሊሰጠው አይገባም። ይሄን ሊሰራልን ይገባል። እኛም ሚናችንን እንጫወታለን የሚል ሀሳብ ተነስቷል። ሌላው ከስራ አጥነት ጋር በተገናኘ በጣም በርካታ ወጣቶች አሁንም የስራ እድል ይፈልጋሉ። ባለፉት ዓመታት የተሰጠው የስራ እድል ለበርካቶች ህይወት መቀየር ምክንያት የሆነ ቢሆንም አሁንም ሌሎች በሚሊዮኖች የሚቆጠሩ ወጣቶች ደግሞ ሜዳ ለሜዳ ስራ ፍለጋ ይንከራተታሉ። ስለዚህ ጤና እያለን ጉልበት እያለን የሚሰራ አእምሮ እያለን ስራ ልናጣ አይገባም። ስራ ሊመቻችልን ይገባል። በዚህ ላይ መንግስት የጀመረውን ጥረት አጠናክሮ ለሚሊዮኖች ተጨማሪ የስራ እድል መፍጠር አለበት የሚል ተነስቷል። ሌላው ከአገልግሎት አሰጣጥ ጋር በተገናኘ የተነሳው ነው። መንግስት ባለፉት 2-3 ዓመታት የሞከረው ሙከራ እንደተጠበቀ ሆኖ ሪፎርም ለማጠናከር ህዝብን ዝቅ አድርግ ብለው የሚያገለግሉ የመንግስት ሰራተኞች እንዲፈጠሩ፣ አመራሮች እንዲፈጠሩ የተደረገው ጥረት እንደተጠበቀ ሆኖ አሁንም በአገልግሎት ላይ ምሬት አለ፣ ጥያቄ አለ። በየቦታው በየደረጃው ባሉ የመንግስት አካላት ውስጥ አገልግሎት ለማግኘት መመላለስ ስላለ በፍጥነት አገልግሎት የማግኘት ችግር፣ በክብር አገልግሎት የማግኘት ችግር ስላለ መንግስት ይህን ጉዳይ ትኩረት ሰጥቶ ሊፈታልን ይገባል። በአገልግሎት አሰጣጥ ላይ የተጀመረው ጥረት ተጠናክሮ መቀጠል አለበት። እርምጃ በሚያስፈልግበት ቦታ ሁሉ ደግሞ መንግስት እርምጃ ወስዶ የአገልግሎት ቅልጥፍናና ጥራትን ሊያሻሽልልን ይገባል የሚል መረር ያለ ጥያቄ ነው ህዝቡ ያነሳው። እሱም ብቻ ሳይሆን አያይዘው ቢያነሱልን እዚህ ላይ በርካታ ጥያቄዎች እንደተነሱ ታሳቢ ይደረጋልና መንግስት ለመፍትሄው ያስቀመጣቸው አቅጣጫዎች ምንድናቸው? እነዚህ ጥያቄዎች ተደጋግሞ የሚነሱ ጥያቄዎች ከዚህ መሀል እንዳሉበት ይታወቃልና የህዝቡን አስተያየትም ጥያቄን በቶሎ ለመፍታት ምን አቅጣጫ ተቀመጠ? በመንግስት በኩል ምን ታሰበ? እንግዲህ ከነዚህ ውስጥ ሁሉም ማለት ይቻላል በብልጽግና ፓርቲ ዋና ጽህፈት ቤት ደረጃ ይህንን ጉዳይ በልዩ ሁኔታ በእቅድ እንዲመሩ ተደርጎ ባለፉት ዓመታት የኑሮ ውድነትን ለማሻሻል፣ የሰላምና ደህንነት ጉዳይን ለማሻሻል፣ የህዝቡን የስራ አጥነት ጥያቄ ለመመለስ እንዲሁም ደግሞ የአገልግሎት አሰጣጥ እና መልካም አስተዳደር ሁኔታን ለማሻሻል በዋናው ጽህፈት ቤት ደረጃ የንቅናቄ እቅድ ተዘጋጅቶ በየጊዜው እየተገመገመ አቅጣጫም እየተሰጠ በክቡር የፓርቲያችን ምክትል ፕሬዚዳንት በክቡር አቶ አደም ፋራህ መሪነት በየጊዜው እየተገመገመ እየተመራ ነው ያለው። እነዚህ ጉዳዮች በፓርቲ ደረጃ ዋና ቀዳሚና አንገብጋቢ አጀንዳ ተብለው ተለይተው እቅድ ወጥቶላቸው እስከታች ያለው አመራር የራሱ እንዲያደርጋቸው ተደርጎ በየጊዜው እዚህ በዋና ጽህፈት ቤት ደረጃ ከክልልም ከሚመለከታቸው አካላትም ሰዎች እየተጠሩ አፈጻጸሙ እየተገመገመ ባልተሻሻሉባቸው ቦታዎች ደግሞ የማስተካከያ እርምጃ እየተወሰደ ነው ያለው። ስለዚህ እነዚህ የተነሱ ጥያቄዎች አንዳንዶቹ ተጨማሪ ትኩረት የሚጠይቁ
ተጨማሪ ጥረት የሚጠይቁ መሆናቸውን ተረድተናል። ነገር ግን ቀድሞ በእቅድ ደረጃ ተይዘው በልዩ የንቅናቄ እቅድ እየተመሩ ያሉና አብዛኞቹ ለውጥ እያመጡ ያሉ ተስፋ ሰጪ ደግሞ ጅምሮች ያሉባቸው መሆኑን ነው የተረዳ ነው። ይሄን ተወያዮቹም እውቅና ሰጥተው ነገር ግን ተጠናክሮ መቀጠል አለበት። ከዚህ በላይ ልንጎዳ አይገባም። መንግስት ልዩ ትኩረት ሊሰጠው ይገባል፣ ፓርቲ ልዩ ትኩረት ሊሰጠው ይገባል የሚለው ተጨማሪ ግብአት ነው፣ ተጨማሪ አሳይመንት ስለሆነ ወደዚህ አምጥተን ይበልጥ ትኩረት ሰጥተን የምንሰራባቸው ይሆናል። ብዙዎቹ ባለፉት 2-3 ዓመታት ተሰርቶባቸው ለውጥ ማምጣት የጀመሩ መሆናቸውን ነው ማወቅ የሚቻለው። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቄላ ሆሬሳን በቀጥታ መስመራችን ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን። ተመልካቾቻችን እንቀጥላለን። ዜና ኢትዮጵያ ከአፍታ ቆይታ በኋላ የተጣሉ ሰዎች ሳይስማሙ የማይተላለፉበትና አስታራቂ የተባለለትን የሀረሩን የጀጎል ግንብን የሚያስቃኝ ዘገባ ይኖረናል። ጠብቁን። እንቀጥላለን ተመልካቾቻችን። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምናልፈው። በአብይ ጾምና በረመዳን የጾም ወቅት ምእመኑ አቅመ ደካሞችን በመረዳዳትና ያለው ደግሞ ለሌለው በማካፈል ሊጾም ይገባል ሲሉ የኢትዮጵያ ቴሌቪዥን ያነጋገራቸው ምእመናን ተናገሩ። የጾም ወቅት የሰው ልጅ ወደ አምላኩ በመንፈስ ይበልጥ የሚቆራኝበት ነው ያሉት ምእመናኑ በንጹህ ልቦና ለሀገር ሰላም ሊጸለይ ይገባልን ብለዋል። ባልደረባችን ፍሬ ህይወት ረታ አስተያየቶቹን አሰባስባለች፣ እንደሚከተለው ይህ ጾም ትልቅ ጾም ነው። ኦርቶዶክስ ሃይማኖት ተከታዮች በሙሉ የደከሙትን በመርዳት ገንዘቦችን ማሰባስቦ በሰፈር በአካባቢያችን ያሉትን አውቆ እርዳታ ማድረግ ያስፈልጋል። በአሁኑ ሰዓት የኑሮ ውድነቱ በጣም እየጨመረ ነው የመጣው። ብዙዎቹ የማይቋቋሙት ናቸው ያሉት አሁን በአሁኑ ሰዓት እና ስለዚህ ጾሙ በትክክለኛ ስንጾም እያሰብን ነው መጾም ያለብን። ረመዳን እንግዲህ አላህ ሱብሃነሁ ወተዓላ ከወራቶች ሁሉ ለኛ በጣም የላቀውና የተከበረው ወር ነው እና ምን ለማለት ነው ረመዳን ማለት ስንጾም ምን ነው ምግቦችን አማርጠን ልንበላ ወይም ከመጠጦች አማርጠን ልንጠጣ አይደለም፣ ጥሩን ነገር ለመመገብ አይደለም፣ ነፍሳችንን ለማሰብና ከኛ በኑሮም በኢኮኖሚም ደረጃ ያሉትን ዝቅ ያሉትን እነሱን ለማሰብ ነው። አንድ ስራ ሰርተን በስንት እጥፍ የሚባዛልን ወራት እንደዛ ነው ረመዳን ለኛ ማለት ነው። የአብይ ጾም ሁለት ወሯን በጾም በጸሎት ከእግዚአብሔር ጋር በመገናኘት የኢትዮጵያ ሕዝብም ለሀገሩ መጸለይ እንዳለበት እኔ ካለኝ ለአንዱ ለሌለው ደግሞ ሼር አድርገን ተካፍለን መብላት። ጾም ማለት ዝም ብሎ ቂም ይዞ በቀልን ይዞ አይደለም። ከሁሉ ነገር ነፃ ሆኖ እግዚአብሔርን መለመን እግዚአብሔር እንዲሰማን ማድረግ ነው እና ህብረተሰቡ ደግሞ ይህንን ጾም ጸሎት በልቡ ቂምን በቀልን ሳይዝ በንጹህ ልቦና ከፈጣሪ ጋር ተገናኝቶ ለመላው ለኢትዮጵያ ሕዝብ የምነግረው እኔ በበኩሌ ፍጹም ከሆዱ ቁርሾን ቂምን አርቆ ለሀገራችን መጸለይ፣ አንዱ ለአንዱ ሼር መደራገብ መከፋፈል ነው። ሀገራችንም በዱዓ እያሰብናት በሰላም እንድትቆይልን ከህዝቦቻችን ጋር ከተቸገሩ ወገኖቻችን ጋር አብረን በጋራ ማሳለፍ አለብን። ባለችን አቅም መሰረት አነሰን በዛም በፊጥራም በአንዳንድ ነገሮችም ያለውን በማካፈል አብሮ ወገኑ ጋር ማሳለፍ አለበት። ምእመኑ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ ወደዚህ ዓለም መጥቶ ከድንግል ማርያም ተወስኖ ሰው ሆኖ ይህን ያክል ሲከፍልልን እኛ ደግሞ እሱን በማሰብ ስንጾም ስለ ሀገራችን ሰላም፣ ፍቅር፣ አንድነት እና እንዲሁም ደግሞ በህመም በተለያየ ችግር ሳሉ ወገኖቻችንን በማሰብ መጸለይ አለብን ብዬ አስባለሁ። ታላቅ ጾም ነው። ጌታችን ጾም እንደመሆኑ ከኛ የሚጠበቀው ሰው በገንዘብ ከመርዳት ይልቅ እንዲሁ በህሊና ጸሎት መርዳት የተሻለ ነውና ሁሉም ሲጸልይ ግን በተለይ ስለ ሀገር ሰላም የሚጸልይ ብዬ አስባለሁ። ጾም በቃ ሰላም ነው። ጎረቤቱ ተርቦ እሱ በልቶ ያደረ ከኛ አይደለም ብለዋል እና ምንድነው ሰውየው ራሱ በልቶ ጎረቤቱን ጾም ማሳደር አይፈቀድም። በእኛ በቃ መተዛዘን ነው። ከምን ጊዜም በላይ ሃይማኖታችን የሚለው መተዛዘንን ነው። ሁሉም ህዝበ ሙስሊሙ ይህንን ነገር ለሁሉም በያቅሙ
ያለው ለሌለው ያው ማካፈል ነው። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ባነሳነው ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ በቀጥታ መስመራችን ላይ ነው የሚገኙት። ለጊዜዎት እናመሰግናለን ቀሲስ። እስኪ እንግዲህ የሁለቱ የአጽዋማት ወር መግቢያ ሳምንት ላይ ነው የምንገኘውና ይህ ወቅት ለምእመናኑ ምን ትርጉም አለው? በተለይ የፈጣሪ ትእዛዛትን ከመተግበር አኳያና መረዳዳት፣ መተሳሰብና አንድነት ከፉክክር ይልቅ ትብብር የበዛበት የጾም ጊዜ ምእመኑ እንዲያሳልፍ በማድረግ በኩል ያለው አንድምታ እንዴት ይገለጻል? አመሰግናለሁ። ክቡራን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታዮች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የታላቁ አብይ ጾም ወይንም ጾመ ሁዳዴ በሰላም በጤና ደረሳችሁ። እንዲሁም ከ5 ቀናት በኋላ ለሚገባው ታላቁ የእዝነት የራህመት ወር ለሆነው ለረመዳን ጾም ለምትቀበሉ መላው የኢትዮጵያና በመላው ዓለም የምትገኙ ሙስሊም ወገኖቻችን እንኳን ለታላቁ ረመዳን ወር ጾም አደረሳችሁ እያልኩ እንግዲህ እነዚህ ታላላቅ አጽዋማት ዛሬ ጀምሮ በዚህ ሳምንት ውስጥ ሁለቱም የሚያዙ እንደሆነ ይታወቃል። ይህንን በማስመልከት እንግዲህ ሁለቱ የተገናኙበት ትልቁ ሚስጥር በተለይ ታላላቅ አጽዋማት ብለን የምንጠራው አንደኛው በክርስትና ዓለም ለምንኖረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ስለ ጾመው ራሱ ይህንን ጾም ስለመሰረተውና እንድንጾም ስላዘዘን ነው። ከዚህ አንጻር በዚህ የጾም ወራት ውስጥ ሰይጣን ዲያብሎስ የሚታሰርበት፣ መልካም ስራ የምንሰራበት፣ በጎ ነገር የምናደርግበት፣ ከፈጣሪያችን ጋራ የምንታረቅበት ታላቅ ወር ከመሆኑ አንጻር ጾሙም ታላቅ ተብሎ ይጠራል። እንዲሁ በመላው እስልምና ዘንድ የሚታወቀው ከወራሃ ሻዕባን ቀጥሎ ከዚህ የምንቀበለው የረመዳን ወር ተብሎ ይጠራል። በረመዳን ወር ዲያብሎስ የሚታሰርበት እንዲሁም ታላቁ ሙስሊም ማህበረሰብ የሚተዳደሩበት ወይም የሚመሩበት ታላቁ ቅዱስ ቁርአን የወረደበት ወር ከመሆኑ እንዲሁም ደግሞ መላ የዓለም ሙስሊሞች በአንድነት የሚጾሙበትና መልካም ስራን የሚያደርጉበት ከመሆኑ አንጻር እነዚህ ታላላቅ አጽዋማት በአንድ ላይ ገጥመዋሉ። ይህ ደግሞ በአንድ ላይ በደልነውን እግዚአብሔር ወይንም ፈጣሪን በአንድ ላይ የምንከስበት፣ በአንድ ላይ የምንጾምበት፣ በአንድ ላይ ሆነን ወደ ፈጣሪ የምንመለስበት፣ ፊቱን ወደ እኛ እንዲመልስልን በህብረት ሆነን ወደ ፈጣሪ የምናንጋጥጥበት አጽዋማት ናቸው። ከዚህ አንጻር እንደሚታወቀው አምናም ካቻምናም እንዲሁ እየገጠመ ዘንድሮ ላይ ደርሷል። ዘንድሮ ደግሞ ለየት የሚያደርገው ተፈጥሯዊና ሰው ሰራሽ አደጋዎች ምድራችንን ዓለማችን የከበቡበት ሰዓት ስለሆነ ተፈጥሯዊ አደጋው ዛሬም ሌሊት እንዳስተናገድ ነው በርዕደተ መሬቶች እየተከሰቱ የመሬት መንቀጥቀጦች እያየን ጦርነቶች በዓለም ላይ ሰጣ ገባዎች የበዙበት ከመሆኑ አንጻር ወደ ፈጣሪ እንግዲህ የበደልነውን ፈጣሪ እንዲክሰን ወደ እሱ በምህረት የምንመለስበት ምድር ሰላም የምትሆንበትን የፍጹም ርኅራኄ የምናደርግበት ወቅት ከመሆኑ አንጻር እነዚህ አጽዋማትን በጋራ ሁሉም ምእመናን ሙስሊሙም ክርስቲያኑም በአንድነት አፋችን ክፉ ከመናገር ልባችን ክፉ ከማሰብ እግራችን ወደ ክፉ ቦታ እጃችን ወደ ክፉ ነገር ከመሰንዘር የምንቆጠብበት ወራት ከመሆኑ አንጻር ለበጎ ስራ እጆቻችን የሚዘረጉበት ለመልካም ነገር እጆቻችን የሚዘረጉበት አንደበቶቻችን ለመልካም ነገር የሚከፈቱበት እንዲሆን ሁላችንም በህብረት የምንጾመው አጽዋማት ናቸው። በሌላ አንግል ደግሞ በተጠየቅነው በተለይ በእነዚህ አጽዋማት ወቅት ምን መደረግ አለበት ወይንም ምእመናኑ ሲጾሙ ምን ማድረግ አለባቸው? ሁሉም እንደሚያስተውሉት አጽዋማት እንግዲህ ራስን ከምግብና ከውሃ ብቻ መከልከል ሳይሆን እንዳልነው ከክፉ ነገር ሁሉ ህሊናችን፣ ሀሳባችንን፣ አእምሯችንን ሁሉ ከክፉ ነገር ሰብስበን መልካም ነገር የምናደርግበት የጾም ወቅት ነው። በዚህ ይህንን በጎ ነገር ደግሞ
ጨምረንበት መልካም ነገር ጨምረንበት የተራቡትን በማብላት የተጠሙትን በማጠጣት የታሰሩትን በመጠየቅ እንዲሁም በጎ ነገር እንድናደርግላቸው የሚፈልጉትን ሁሉ ከኛ መልካም ነገር እንድናደርግላቸው ይጠበቃል። ማዕድ በማጋራት የተራቡትን በማብላት የታረዙትን በማልበስ ሁለት ያለው አንድ በመስጠት በጎ ነገር እያደረግን ቸርነት እያደረግን ይህችን ክፉ ሰዓት በመልካም ነገር እንድንሻገራት ሁሉም ማህበረ ምእመናንና ይህንን ጾም ለሚጾሙት ሁሉ በጎ ነገር እንዲያደርጉ የእምነት ተቋማት አስተምሮቻችን ያዛል ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ አባል የቤተ እምነቶች የሆኑት እስልምናና ክርስትና በጋራ ይህንን አጽዋማት የሚጾሙ ከመሆኑ አንጻር እንደየቤተ እምነቶቻችን ስርዓትና አምልኮ በጎ ነገር አድርገን ከፈጣሪ በጎ ነገር እንድንቀበል ይህንን ጥሪ ለማቅረብ እወዳለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በቀጥታ መስመራችን መረጃዎችን ስላጋሩን ማብራሪያም ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን ይሁን። እንቀጥላለን ተመልካቾቻችን። ከዚሁ ጉዳይ ጋር በተገናኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ከሰባቱ አጽዋማት አንዱ አብይ ጾም በመላው ኢትዮጵያ በዛሬው ዕለት ተጀምሯል። ህዝበ ክርስቲያኑም ከዛሬ ጀምሮ ወደ የአብያተ ክርስቲያናቱ በመሄድ ስርዓተ ቅዳሴውን እየተካፈለ ይገኛል። ይህንኑ ጉዳይ በተመለከተ ሪፖርተራችን ሳምሶን ገድሉ ተጨማሪ መረጃ ሊሰጠን በአዲስ አበባ ከሚገኙ አብያተ ክርስቲያናት መካከል በቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ደብር ነው የሚገኘው። ሳምሶን እንደምን ውለሃል? ዛሬ የአብይ ጾም የመጀመሪያ ዕለት ነውና አንተ ባለህበት ደብር የዕለቱ የመጀመሪያ ቀን ምን ይመስላል? ምን ተመለከትክ? በጣም አድርጌ አመሰግናለሁኝ። እኔ ባለሁበት በዚህ በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን እንግዲህ ምእመናን ከየአካባቢው ተሰብስበው ስርዓተ ቅዳሴ እያደረጉ ይገኛሉ። ስርዓተ ቅዳሴ የተከናወነ ይገኛል። እዚህ እንግዲህ የቻለ ዛሬ አስቀድሶ ይመለሳል፣ ያልቻለ ደግሞ በስራ ሰዓቱ ተሳልሞ ሲመለስም እንዲሁ ለማየት ይችለናል። እንግዲህ ይህ አብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ከሚጾሙት ሰባት አጽዋማት መካከል ትልቁ የሚባለው ጾም ነውና ይህንን ጾም ትንሽ ትልቅ ሳይል ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በስርዓተ ቅዳሴ በመጾም እንዲሁ በስግደት የሚያሳልፈው ጾም ነው። ዛሬ ላይ እንግዲህ በርካታ ምእመናን እኔ ባለሁበት በዚህ በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ተገኝተው ስርዓተ ቅዳሴን እየተካፈሉ ይገኛሉ። በሌሎች እንግዲህ እዚህ እስከደርስ ድረስ ባለፍኩባቸው መንገዶች ሁሉ ባሉ አብያተ ክርስቲያናት ተመሳሳይ እንግዲህ መልኩ የዕለቱን ቅዳሴ ለመካፈል ምእመናን ከያቅጣጫው ወደ የቤተ ክርስቲያናት ሲገቡ ለማስተዋል ችለናል። አሁን ያለውበት የቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን ስርዓተ ቅዳሴው የተከናወነ እየተደረገ ይገኛል። ከዚህ በኋላ እንግዲህ በሚቀጥሉት ቀናትም እንዲሁ ምእመናን ወደ ቤተ ክርስቲያናት በመሄድ እያስቀደሱ በዚሁ መንገድ ይህንን ጾም ያሳልፋሉ። ከምንም በላይ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ማትያስ እንግዲህ ከሰሞኑ ባስተላለፉት መልእክት በመልካም ሕሊና በመነጨ መልካም ስራ ጾሙን ልንጾም ይገባል የሚል መልእክትን አስተላልፏል። ይህ እንግዲህ በየቤተክርስቲያናቱ ከመገናኘት ከማስቀደስ ከመጾም ባለፈ መልካም ስራ መስራት የዚህ የአብይ ጾም ትልቁ የሚጠበቅ ተግባር ነውና ይህንን ማድረግ እንደሚገባም ጭምር እዚህ ያናገርኳቸው አንድ አባት እንዲሁ ነግረውኛል። ይህንን ምእመናን ሊያደርግ ይገባል። በመልካም ስራ ጾሙን መጾም ማሳለፍ ይገባዋል። ሀገራችን ሰላም እንድትሆን ችግር ያለባቸው አካባቢዎች ወደ ሰላም መንገድ እንዲመጡ ይህ ጾም ሁሉም ሰው በንጹህ ልቦናው ሊጾም ይገባል የሚል መልእክት እንዲሁ ከአንድ አባት ሰምቻለሁ። ይህንን እንዳስተላልፍ ስለነገሩኝ ይህንን በዚሁ አጋጣሚ ማለት እወዳለሁኝ። እኔ ባለሁበት በዚህ በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ያለው ሁኔታ ይህን ይመስላል። እናመሰግናለን ሳምሶን፣ ለመረጃ ጥሩ ቀን ይሁንልህ። ከዚሁ ጉዳይ ጋር በተያያዘ ዛሬ የጀመረውን የአብይ ጾምን በተመለከተ በኢትዮጵያ ቴሌቪዥን አዲስ ቀን የዜና ሾው እዚህ ስቱዲዮ ተገኝተው አስተያየታቸውን የሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የስብከተ ወንጌል ኃላፊ መጋቤ ሐዲስ ባህረ ጥበብ አዱኛም የጾም ወቅቱ ምእመኑ ፈጣሪን የሚፈልግበት ከክፉ ተግባራትም ሁሉ የሚርቅበት ስለመሆኑ አብራርተዋል። በዚህ ሳምንት የሚጀመረው የረመዳን ወር አስመልክተው አስተያየታቸውን የሰጡት ደግሞ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርምርና የፍትህ ዘርፍ ኃላፊ ሼክ እድሪስ አሊ የረመዳን ወር መልካም ተግባራት የሚከወንበት ወር ነው ሲሉ ገልጸዋል።
1446ኛው የሐጅ ጉዞ ምዝገባ ከጥር 15 2017 ጀምሮ እየተካሄደ ይገኛል። ያላ ፍቃድ ሆኖ ህልምና ውጥኖ ሰምሮ የእስልምና መሰረት የሆነውን ሐጅ ለማድረግ የጉዞ ሂደቱን ሲጀምሩ የኢትዮጵያ ንግድ ባንክ ከኢትዮጵያ የእስልምና ጉዳዮች ምክር ቤት ጋር በጋራ በመሆን ለሐጅ መንገደኞች የቅድመ ጉዞ ሂደቱን የተቀላጠፈ ለማድረግ በሁሉም ቅርንጫፎቻችን ልዩ መስተንግዶ እየሰጠን እንገኛለን። እርሶም የኢትዮጵያ እስልምና ጉዳዮች ባዘጋጀው የሐጅ ምዝገባ ጣቢያዎች ምዝገባውን አጠናቀው የተሰጡትን የምዝገባ ማረጋገጫ ማስረጃ በመያዝ የሐጅ ክፍያውን ያለምንም ወረፋ በቅርቡ በሚገኙ የባንካችን ቅርንጫፎች መፈጸም እንደሚችሉ ስንገልጽ በታላቅ ደስታ ነው። የሐጅ ጉዞ ሰምሮ የልብ መሻቱ እንዲሳካ ከወዲሁ እየተመኘን ባንካችን ለሐጅ ጉዞ መሳካት የተለመደውን አስፈላጊውን ትብብር የሚያደርግ መሆኑን ልንገልጽልዎ እንወዳለን። ሲቢኢ ኑር፣ የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ሲጀምሩ አብረኖ ነበር። በአፍሌ ጥረት ጊዜው ከጎኖ ቆመናል። የሥራ ፍሬውን እስኪሰበስቡ የቢዝነስ ህልሞን እውን እስኪሆን አብረኖ ዘልቀናል። ከመቶ ዓመት በላይ ሁነኛ የፋይናንስ አጋር ሆነን ተጉዘናል። ባንካችን ህልምን ወደ ስኬት፣ ጥረትን ወደ ውጤት የሚቀይር የእድገት አንቀሳቃሽ፣ የመጪው ዘመን የልማት ቀያሽ ሆኖ ይሰራል። እድገት ፈላጊ ዘመናዊ ገበሬ፣ ራዕይ ያለው ባለ ኢንዱስትሪ፣ ሐሳብ ያለው ሥራ ፈጣሪ ከሆኑ የሀገራችን ኢኮኖሚያዊ ልማት እንዲረጋገጥ የፋይናንስ አጋዥ ሆኖ ከፊቱ አለ። ከአነስተኛ ኢንተርፕራይዞች እስከ ግዙፍ ፕሮጀክቶች ዋና አጋር የሆነ በዘመናዊ ግብርናና በማኑፋክቸሪንግ ኢንቨስትመንት ዘርፍ ለሚሰማሩ ደንበኞች ትናንትን በአጋርነት የቆመ ነገን የበለጠ ለማገልገል የተዘጋጀ በርካቶች ሀብት ንብረት እንዲያፈሩ፣ የሥራ ዕድል እንዲፈጥሩ፣ ለሀገር ኢኮኖሚያዊ ልማት እንዲያበረክቱ ዋና የፋይናንስ አጋር የሆነው የኢትዮጵያ ልማት ባንክ በተለያዩ ኢንቨስትመንት መስኮች ለሚሰማሩ ሁነኛ የልማት አጋር ከባንካችን ጋር በትውልድ ቅብብሎሽ የዘለቁ የልማት አጋሮቻችን ለልማታዊ ሚናችን ስለ ንቁ አጋርነታችን ይመሰክራሉ። የኢትዮጵያ ልማት ባንክ የልማት አጋሮ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዘገባዎች ደግሞ እንሻገራለን። የበለጸገችና አንድነቷ የጠነከረ አፍሪካን ለመገንባት የወጣቱ ሚና የላቀ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ ተናገሩ። የአህጉሪቱን እምቅ አቅም ለመጠቀም ሰላምን ማረጋገጥ ቀዳሚ አጀንዳ ስለመሆኑ ደግሞ የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። የአፍሪካ ወጣት መሪዎች አህጉር አቀፍ የዲፕሎማሲ ጉባኤ በአዲስ አበባ እየተካሄደ ነው። አሸናፊ እንዳለ ዝርዝር አለው። 60 በመቶ የአህጉሪቱ ነዋሪ ወጣት እንደሆነ በሚነገርባት አፍሪካ ጥራት ያለው ትምህርት፣ የሥራ አጥነት፣ አነስተኛ የፖለቲካ ተሳትፎና ሌሎችም ችግሮች የወጣቱ ፈተናዎች ናቸው። ከቅርብ ጊዜያት ወዲህ ግን ወጣት መሪዎች በርከት እያሉና ለአህጉሪቱ ዘላቂ እድገትና ልማት የበኩላቸውን አስተዋጽኦ እያደረጉ ነው። እነዚህ ወጣቶች ልምድና ተሞክሯቸውን የሚነጋገሩባቸው መድረኮችም በተለያዩ ሀገራት እየተከናወኑ ሲሆን የዚህ አንድ አካል የሆነው የአፍሪካ ወጣት መሪዎች አህጉር አቀፍ የዲፕሎማሲ ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤውን የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ወጣቶች ውይይት ለሰላም ማህበር ጋር በመተባበር አዘጋጅተውታል። አፍሪካ ብዙ ፈተናዎች ቢኖሩ በርካታ ድሎችን የያዘች አህጉር ናት ያሉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ የበለጸገች አፍሪካን እውን ለማድረግ የወጣቱ ሚና የላቀ ነው ብለዋል። እናንተ ወጣት የዛሬዋና የነገይቱ አፍሪካ መሪዎች የአዲሷ የተሻለችና ብሩህ የሆነች አፍሪካን የመፍጠር እድል አላችሁ። አፍሪካን ቤታችሁና የነገ መዳረሻችሁ ማድረግም ትችላላችሁ። ይህ ለእኔ አዲሱ የፓን አፍሪካኒዝም መንፈስ መሆኑን ስናገር በደስታ ነው። በድጋሚ አፍሪካን አንድነቷን ለማደስ ቁርጠኝነታችንን እናረጋግጥ። በርካታ የተፈጥሮ ሀብት የታደለችው አፍሪካ እድገትና ብልጽግናን ለማረጋገጥ እንቅፋት የሆነባትን የሰላምና የጸጥታ ችግር መቅረፍ ቀዳሚ ስራዋ ሊሆን እንደሚገባውም በጉባኤው ላይ ተጠቁሟል። እነዚህን ጸጋዎች ለዘላቂ ልማት ለመጠቀም ሰላምና መረጋጋት መሰረት ናቸው። ያለ ሰላም አፍሪካ ያላት እምቅ ተፈጥሮና የሰው እውቀት እንዲሁም የኢኮኖሚና ኢኖቬሽን እድገት ለማግኘት አዳጋች ነው። የሰላም ግንባታ አስፈላጊ ብቻ ሳይሆን የአህጉሪቱን ሙሉ አቅም ለመጠቀም ያለንበት ሁኔታ የሚጠይቀውን መሰረታዊ ጉዳይ መሆኑን መገንዘብ ያስፈልጋል። ይህ በወጣቶች የሚከወነው አዲሱ የፓን አፍሪካኒዝም እሳቤ አንድነትን በማደስ ባህልን ማክበር፣
አፍሪካ የገጠሟትን ችግሮች ለመጋፈጥ ቁርጠኛ መሆንን ይጠይቃል። ይህ ዘመናዊ የፓን አፍሪካኒዝም እሳቤ የዲጂታል ትስስር፣ የፖለቲካና የኢኮኖሚ ተሳትፎ፣ ትምህርትና እውቀት ልውውጥ፣ የአየር ንብረት ለውጥ ተነሳሽነትን ጨምሮ በተለይም ሰላምና ደህንነትን በአፍሪካ ማረጋገጥን ይፈልጋል። አህጉሪቱ ከሚያስፈልጋት ፈጣን እድገት ጋር በተመሳሳይ የሚሰሩ ስራዎች ፈጣን ሊሆኑ እንደሚገባም የተገለጸ ሲሆን ወጣቱ ምኞቱን በተግባር ማረጋገጥ ጊዜው የሚፈልገው ስራ ስለመሆኑም ተነስቷል። We are therefore gathered here not to lament about the past. እዚህ የተሰባሰብነው የቀድሞ ድላችንን ብቻ ለማንጎራጎር አይደለም፣ ነገር ግን የዛሬና የነገ ትውልድ የሚረከባትን አህጉሪቱን አቅሟን እንድትጠቀም የድርሻችንን እንደምንወጣ ለራሳችን በድጋሚ ለማሳሰብ ነው። ነገር ግን እናንተ ወጣት አፍሪካውያን ላስገነዝባችሁ የሚወደው ይህንን በመተግበር ረገድ ፈጣን መስመር ላይ ያለመሆናችሁን ነው። የምናልማትን አፍሪካ እውን ለማድረግ እኛ መሪዎች ተግዳሮቶችን መጋፈጥ ይጠበቅብናል። የተሻለች አፍሪካን ማለም ብቻ በቂ አይደለም። ራሳችን መምራት፣ ቅርጽ ማስያዝና ችግሮችን መታገል ግድ ይለናል። ወጣቶች በአመራርነት ዲፕሎማሲና በዓለም አቀፋዊ ግንኙነት እንዲመክሩ ዓላማ ባደረገው ጉባኤ ላይ ከተለያዩ ሀገራት የተውጣጡ ወጣት መሪዎች እየተሳተፉ ነው። ዜናዎቻችን እንደቀጠሉ ናቸው። በውጭ ሀገራት የሚካሄዱ የኢትዮጵያውያን መድረኮች ከሀገራት ጋር ያለንን ዲፕሎማሲያዊ ግንኙነት እንደሚያጠናክሩ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ገለጹ። የኢትዮጵያ ሳምንት በዱባይ ተከብሯል። መታሰቢያ ደረጃ ዝርዝሩን አድርሳናለች። በዱባይ የተካሄደው የኢትዮጵያ ሳምንት የማጠቃለያ መርሃ ግብር ከተባበሩት አረብ ኤሚሬቶችና ከተለያዩ ጎረቤት ሀገራት የመጡ ኢትዮጵያውያን የተሳተፉበት ነው። የኢትዮጵያውያንን አንድነትና ግንኙነት ለማጠናከር በየዓመቱ የሚከበረው የኢትዮጵያ ቀን ዘንድሮ የኢትዮጵያ ሳምንት በሚል ለቀናት ሲከበር ቆይቷል። በዚሁ በዓል ላይ የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ በኢትዮጵያውያን ዘንድ የሚከበሩት የአብሮነት ቀናት የሀገርን ገጽታ ከመገንባት ባሻገር ከሀገራት ጋር ዲፕሎማሲያዊ ግንኙነቶችን ያጠናክራሉ ብለዋል። ኢትዮጵያውያን አንድ ሲሆኑ ያምርብናል። ተደማጭነት አለ። እዚህ የሚኖሩበት ሀገር መከበርም አለ። በጋራ በመተባበር ለሀገራቸው ልማትና እድገት እንደሚሳተፉት ሁሉ ደግሞ አብረው ሆነው ባህላቸውን አብረው ሲካፈሉ ሲያከብሩ አንድነትን ማሳያ ነውና ኢትዮጵያውያን በሚበዙበት ቦታ ሁሉ የሁለቱ ሀገራት ዲፕሎማሲ በጣም የተጠናከረ ነው የሚሆነው። ያስተሳስራሉ፣ ንግድ ኢንቨስትመንትን ያሳልጣል፣ ቱሪዝምን ያስፋፋል፣ ገጽታን ይገነባል። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ኡመር ሁሴን ኢትዮጵያውያን አንድነታቸውንና ትስስራቸውን ሊያጠናክሩ እንደሚገባ ገልጸው በቀጣይ በተባበሩት አረብ ኤሚሬቶች በኢንቨስትመንት ዘርፍ ላይ ትኩረት ተደርጎ እንደሚሰራ ገልጸዋል። ኢትዮጵያውያን ተሳስቦ አብሮ የመኖር እሴት ከተሳሰርንበት የደምና የአጥንት ገመድ የሚነሳ ቢሆንም ከዚህ በላይ ኢትዮጵያውያን የጋራ መርህ የተሳሰሩ ናቸውና ይህንን የትስስር ገመድ ሁላችንም በጋራ በመቆም ከሚለያዩ በሚያግባቡ ጉዳዮች ላይ ማበራችንና ማጠናከር ይገባናል። ቀጣይ ትኩረታችን ኢንቨስትመንት ላይ በደንብ ማጠናከር፣ ዜጎች መብታቸውን ማስከበር ላይ ከሀገሪቷ ጋር ያለንን ወዳጅነት የበለጠ ማጠናከር ይገባናል። መርሃ ግብሩ በኢትዮጵያ ቆንጽላ ጽሕፈት ቤትና በዱባይና ሰሜን ኤሚሬቶች የኢትዮጵያ ኮሚኒቲ ማህበር አማካኝነት የተዘጋጀ ነው። በዱባይና ሰሜን ኤሚሬቶች የኢፌዴሪ ቆንሱል ጀነራል አምባሳደር አክሊሉ ከበደ የበዓሉን ዓላማ ለማሳካት ሁሉም የበኩሉ ሊወጣ ይገባል ብለዋል። ባለፈው አንድ ሳምንት በተለያዩ ልዩ ሁኔታዎች ፕሮግራሞችን ስናካሄድ ነበረ። ዛሬ በመዝጊያው ዕለት ደግሞ ባለፉት ሳምንታት ባለፉት ዕለታት ስናካሄደው የነበረው የመዝጊያ ፕሮግራም የምናደርግበት ዕለት ነው ማለት ነው። ስለዚህ በዚህ ቀን ሁላችንም እንዲተሰባስበን ደስ ብሎን በዓሉን ማክበራችን ትልቁ በየዓመቱ ጠብቀን በናፍቆት የምንገናኝበት በዓል እንደመሆኑ ሁላችንም ለበዓሉ ስኬት የበኩላችን እንድንወጣ ለማሳሰብ እወዳለሁ። ከተለያዩ የሀገሪቱ አካባቢዎች በዓሉን ለማክበር የተገኙ ኢትዮጵያውያንም ዕለቱ አንድነትን ለማጠናከር እንደሚረዳ ገልጸዋል። ከአጅማን ነው የመጣው። የዛሬ በዓሉ በጣም ደስ ይላል።
እንደዚህ ይሆናል ብዬ አስቤው ነበር። ግን መጥቼ ያየውና በጣም ደስ ይላል። ሰላም፣ አንድነት፣ ፍቅር እና በቃ ይሄ እንደዚህ ሰላም መሆኑ ኢትዮጵያ ማግኘቱ በጣም ደስ ብሎኛል። እኔ በበኩሌ ማለት እኔ የመጣው አጅማን ከተማ ነው። ያው ዛሬ በጣም ደስ ብሎኛል። እንደዚህ በፍቅር በአንድነት ኢትዮጵያዊ በአንድ ቦታ መሰብሰብ እንዲሁም በጣም ደስ ብሎኛል። እኔ እንደዚሁ እኛ ከሻርጃ ነው የመጣ ነው። ባሉ በጣም ደስ ይላል። ከባለፈው አመት ያሁኑ በጣም ያምራል። ሰላምን፣ ፍቅርን ባህላችን ለማስተዋወቅ በጣም ደስ ይላል። ያንኛ ተደስተናል። በጣም አንድነትን ይጨምራል። እንተዋወቃለን። በጣም ደስ ይላል። 11ኛው የኢትዮጵያ ሳምንት ስፖርታዊ ውድድሮችን ጨምሮ በተለያዩ መርሃ ግብሮች ነው የተከበረው። 129ኛው የአድዋ ድል በዓል ብሔራዊ አንድነትን በሚያጠናክሩ ዝግጅቶች እንደሚከበር ተገለጸ። በመከላከያ ሰራዊት የስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደኪዳን በበዓሉ አከባበር ዙሪያ ለጋዜጠኞች መግለጫ ሰጥተዋል። በዓሉ አድዋ የጥቁር ሕዝቦች ድል በሚል መሪ ሀሳብ በተለያዩ ዝግጅቶች እንደሚከበር በመግለጫው ተመላክቷል። ለበዓሉ ክብር መድፍ ይተኮሳል። በዳግማዊ አጼ ሚኒሊክ ሐውልት ስር እና የአድዋ መታሰቢያ ሐውልት ስር በክብር እንግዳው አበባ ያስቀምጣሉ። ዋናው ዝግጅታችን በአድዋ ድል መታሰቢያ አዳራሽ ይሆናል። የመሪዎች መልእክት ይኖረናል። የተለያዩ ዝግጅቶችም በአዳራሽ ውስጥ ይከናወናሉ። በውጪ ሀገራት ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያኖችን በዓሉን ያከብሩታል። የመከላከያ፣ የፌዴራል ፖሊስ፣ የክልል ፖሊስ እና ሌሎችም አካላቶች ለስራ በተሰማሩበት ቦታ ሁሉ ከህብረተሰቡ ጋር ሆነው በዓሉን ያከብሩታል። በዝግጅቱ የአፍሪካ ተወካይ ይኖራሉ። አምባሳደሮች ወይም ዲፕሎማቶች በበዓሉ ይታደማሉ። እንደ ሪፖርተራችን ተስፋዬ ለሜሳ ዘገባ በመላ ሀገሪቱ እንዲሁም በውጭ ሀገራት በሚገኙ ኤምባሲዎችና ቆንጽላዎች በዓሉ እንደሚከበር የገለጹት ሜጀር ጀነራል እንዳልካቸው ብሔራዊ አንድነትን በሚያጠናክር መልኩ እንዲከበርም ጥሪያቸውን አስተላልፈዋል። የምንም አይነት ክፍፍል ሳይኖረን አንዲት ኢትዮጵያን እያሰብን ነው በዓሉን ማክበር ያለብን። መጪው ትውልድም የዚህን የአንድነት ምልክት የሆነውን የህብረት ምልክት የሆነውን ልዩነት የሌለበትን የድል በዓል ነው የሚያከብረው። ብዙ ጊዜ እነዚህ አይነት የበዓላቶችን ስናከብር የተለያዩ አመለካከቶች ማስረጫ የሚያደርጉ ወገኖች አሉ። ስለዚህ እኛ ከመነሻውና ከአደራውም ስናየው የእነዚህ አይነት የተለያዩ አመለካከቶች፣ ፍላጎቶች የሚተላለፉበት ሳይሆን አንድነትን የምናጎለብትበት፣ አንድነትን የምንሰብክበት፣ ይህን አንድነትን ውህድነታችንን ነገሮችን ለትውልድ የምናስተላልፍበት በዓል መሆን አለበት። በዓለማችን ላይ በታዳሽ ኃይል በኤሌክትሪክና ፀሐይ ኃይል አማራጮች የሚሰሩ ተሽከርካሪዎች ቁጥር እየጨመረ ስለመምጣቱ መረጃዎች ያሳያሉ። በታዳሽ ኃይል የሚሰሩ ተሽከርካሪዎች ታዲያ ወደ ከባቢ አየር የሚለቁት በካይ ጋዝ ልቀትን በማስቀረት ረገድ ታዳሽ ኃይልን መጠቀም ተመራጭ ስለመሆናቸውም ይገለጻል። በሐዋሳ ከተማ ከቅርብ ወራት ወዲህ እነኚህ ተሽከርካሪዎች በስፋት ወደ አገልግሎት እየገቡ ይገኛሉ። በስፍራው የሚገኘው ዘጋቢያችን ሚካኤል ገዙ ተከታዩን አድርሶናል። በዓለማችን ላይ በታዳሽ ኃይል በኤሌክትሪክና ፀሐይ ኃይል የሚሰሩ ተሽከርካሪዎች ቁጥር እየጨመረ ይገኛል። በሐዋሳ ከተማም በብዙሃን ትራንስፖርት ዘርፍ የታክሲ አገልግሎት የሚሰጡ እንደነዚህ አይነት ከ4 እስከ 6 ሰው የመጫን አቅም ያላቸው ተሽከርካሪዎችም በስፋት ወደ አገልግሎቱ እየገቡ ይገኛል። እነዚህ ተሻሽለው የቀረቡ ተሽከርካሪዎችም በነዳጅ ከሚሰሩት በአማራጭነት የተሻሉ ስለመሆናቸው በአሽከርካሪዎች ይነሳል። ሹፌር ነኝ። ያው እንደምታዩት ኤሌክትሪክ ቻርጅ ናቸው። በአንድ ፉል ቻርጅ 150 ኪሎ ሜትር ይሄዳሉ። የ6 ሰው ጭነት ናቸው። በጣም ኮምፎርታብል እና ምቹ ናቸው። አየርን የሚያበክሉ ተሳፋሪውም ያው ከድምፅ
ብክለት ነፃ የሆነበት ሁኔታ ነው አሁን የምናየውና በጣም ምቹ የሆኑ ኤሌክትሪክ ቬሂክሎች ናቸው። ቤት ውስጥ ቻርጅ ስናደርግ 3 ሰዓት ነው የምናደርገው። በ3 ሰዓት ውስጥ የተደረገው 150 ኪሎ ሜትር ይጓዛል። በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ወደ ከባቢ አየር የሚለቀቅ በካይ ጋዝን በማስቀረት እንደዚሁም ደግሞ ለነዳጅ አቅርቦት በውጭ ምንዛሪ የሚወጣ ከፍተኛ ገንዘብ በማዳን ረገድም እንዲሁ ትልቅ ድርሻ እንዳላቸው ይገለጻል። ያደጉትም ሀገሮች ራሳቸው ወደዚሁ ወደ ኤሌክትሪክ መኪኖችና ተንቀሳቃሽ ነገሮችን ወደዚህ እያመጡት ነው ያሉት። አሁን ለምሳሌ ነዳጅ በእኛ ሀገር ለእኛ በጣም ከባድ ነው። እስከ 4 ቢሊዮን ዶላር በአመት እያወጣን ነው ኢምፖርት የምናደርገው። እንደውም አሁን የመንግስት ድጎማው ስላለ እንጂ ድጎማው ብነሳ ዋጋው እየጨመረ ይሄዳል። ከባድ እየሆነ ነው የሚሄደው። እነዚህ ደግሞ በዚህ በነዳጅ ፍጆታ የለም፣ የዘይት ወጪ የለም። ይሄ ሲታሰብ በጣም ጠቀሜታው በጣም ከፍተኛ። በከተማዋ የታክሲ አገልግሎት የሚሰጡትን ጨምሮ ባለሁለት እግር ሞተር ብስክሌቶችን ከግለሰብ እስከ ተቋማት ድረስ የመጠቀም ልምድ እያደገ እንደመጣ የክልሉ መንገድ ልማትና ትራንስፖርት ቢሮ ምክትል ኃላፊ ታምሬ ሪቃዋ ገልጸዋል። በጣም ሰው ፍላጎቱ ኢቨን በእጃቸው ያለውን ሽጦ ወደዚህ የመግባት ፍላጎቱ በጣም ከፍተኛ ነው። በእርግጥ የመጫን አቅማቸው ደግሞ ዝቅ ያሉ በመሆናቸው ማስ ትራንስፖርቴሽን እንደ ሀገርም እንደ ክልልም ደግሞ ይሄ በጣም በረታታ በመሆናቸው በዚህ ላይ ትኩረት ሰጥተን እየሰራን ያለንበት አግባብ ነው ያለው። እነዚህ ተሽከርካሪዎች ቁጥራቸውም እየጨመረ በመሆኑ የኤሌክትሪክ መሙያ መሰረተ ልማቶች በየፌርማታ ወይም ደግሞ እንደ ነዳጅ ማደያዎች በየአካባቢው ሊቋቋም እንደሚገባ በአሽከርካሪዎች ይነሳል። ፋስቲንግ ቻርጅ ሲስተም ቢኖር በጣም መልካም ነው። ምክንያቱም 3 ሰዓት ነው የምንፈጀው፣ 3 ሰዓት እስከ 4 ሰዓት ነው የምንፈጀው ፉል ለማድረግ እና ያ ቢኖር ደግሞ ያን ግማሹን ቀን ፋስት ቻርጅ ሲስተሙ በ30 ደቂቃ ነው እና ያ ማሽን ቢበዛ ሎዱን ይቀንስልናል። ለታክሲ አገልግሎት የሚውሉ ባለ 3ና 4 እግር የኤሌክትሪክ ተሽከርካሪዎች በከተማዋ በ2 ድርጅቶች እየቀረቡ ይገኛል። ቀደም ሲል ጠብቁን ወዳልናችሁ ዘገባችን ደግሞ እናልፋለን። በሐረር ከተማ ጀጎል ግንብ ውስጥ በሰዎች መካከል የተፈጠረ ቁርሾን አስወግዳ እርቅን ታስወርዳለች ስለሚባልላት አንዲት አስታራቂ መንገድ ነው የምንነግራችሁ። መንገዷ በተለይ የአንድ ሰው መተላለፊያ ከመሆኗ የተነሳ የተጣሉ ሰዎችን የምታነካካና እንዲያወሩ በማድረግ ዳግም ወደ ቀደመ ሰላማዊ ሕይወታቸው የምትመልሳቸውም ናት ይባልላታል። ሪፖርተራችን ቶማስ ኃይሉ በስፍራው ቅኝት አድርጎ ተከታዩን አሰናድቷል። በ1551 እና በ1552 ዓመተ ምህረት በአሚር ኑር እንደተገነባ የሚነገርለት የሐረር ግንብ ውስጥ እንገኛለን። የሐረር ግንብ እንግዲህ ባለፉት ረጅም ዓመታት በቅርስነት ያገለገለ ዩኔስኮም የዓለም ቅርስ ነው ብሎ የመዘገበው ነው። በዚህ የሐረር ግንብ ውስጥ ወደ 48 ሄክታር የሚሆን መሬት ላይ ያረፈ ሲሆን ወደ 350 የሚጠጉ ደግሞ በጣም ጠባባብ መንገዶች አሉት። ይህም የቅርስነቱ አንደኛው ወይም ደግሞ ልዩነቱ ልዩ መሆኑን አመላካች ነው። ነገር ግን ዛሬ በዚህ ስለ ግንቡ ዙሪያ ማውራት ሳይሆን ዋና ዓላማችን በዚህ በግንቡ ውስጥ ስላለች በጣም ታዋቂ አስታራቂ የምትባል መንገድ ነው። ስለ እሷ እናወራለን። አስታራቂ መንገድ ምንድን ናት? ዞር ዞር እያልን ስለ አስታራቂ መንገድ ትንሽ ነገር እናወራለን። ግን አሁን አስታራቂ መንገድ ላይ ያለን አይደለንም ያለ ነው። በዛ ውስጥ የምትወስድ አንድ መንገድ ላይ ነን። ወደ አስታራቂ መንገድ ወደ አስታራቂ መንገድ እንግዲህ ቀደም ሲል እንዳልኳችሁ ከ300 በላይ ጠባባብ መንገዶች ነው ያሉት። መንገዶች በጣም ይሄ የትም ቦታ ልታገኟቸው ማትችሏቸው አይነት መንገዶች ናቸው። በጣም ጥበታቸው ብቻ ሳይሆን እንግዲህ ታሪክም ያላቸው ስለመሆናቸው ነው የታሪክ ድርሳናት ወይንም የታሪክ መዝገቦች የሚያመላክቱት ማለት ነው። አስታራቂ መንገድ በጣም አጭር ናት። እንግዲህ ከዛ ጋር የሆነ ሰው ቢመጣ የግድ መነካካት አለበት ማለት ነው። በነገራችን ላይ የጀጎል ግንብ ርዝመቱ ከ3 ሜትር እስከ 4 ሜትር ድረስ ነው የሚደርሰው። እንዲሁም ስፋቱ ደግሞ ከ50 እስከ 70 ሴንቲሜትር ነው ይሄ የተገነባበት ማለት ነው። ነገር ግን እቺ በጣም ታሪካዊ ወይንም ደግሞ በጣም ትርጉም ያላት አስታራቂ የምትባለው መንገድ ሰዎች ተጣልተው እንዳይቀሩ እንዲሁም ደግሞ ቁርሻቸውን ቶሎ እንዲፈቱ የምታስችል መንገድ ናት። በእርግጥ የዚህ የምስራቅ አካባቢ ሰው የሐረር ሰው ገራገር ነው፣ ቂም ቁርሾ ምናምን የሚያሳድር እንዳልሆነ ነው የሚነገረው።
ነገር ግን እቺ አስታራቂ መንገድ ግን ሐረር ግንብ ውስጥ ስትመጡ አንድ ሰው ሊያያት የሚገባ መንገድ ናት ማለት ነው። እስኪና ከሬዲዮ በአንድ ባልደረባ ያለ ና እስኪ ነቢል ይባላል። እሱ ከላይ ቢመጣ ተጣልተናል ብለን ብናስብ የግድ ዝም መባባል አይችልም። አየው በጣም አጭር ናት። መነካካት የአካላዊ ንክኪ ያለ እንዲሁም ከተሰው ደግሞ ከተነካካ የሆነ ነገር ያወራል ማለት ነው። በአስታራቂ መንገድ ብዙዎች ይታረቃሉ፣ ቁርሾን ያስወግዳሉ፣ ሰላምንም በዛው ልክ ያረጋግጣሉ ማለት ነው። እዚህ አጠገቤ ደግሞ ይገኛሉ። እንዴት ነው? ማን ይባላል? አይሁን አብዱራህማን። ለምንድን ነው አስታራቂ መንገድ የተባለው? ታራቂ ማለት እኔና አንተ ኩርፈኛ ከሆነ እሺ፣ መንገዱ ቀጭነ ደሎ አዎ፣ አንተ ታች መጣ፣ እኔ በደላይ መጣ፣ እሺ፣ አንድ ላይ ስንገናኝ አስታራቂ እርሱ መጣ። ሰው ይታረቃል። ከዛ በኋላ ጠባብ ስለሆነች ጠባብ ስለሆነች ትጋጫለህ። አዎ፣ የተኮራረፈው ከዛ በኋላ እየተሳሳቀ ነው የሚሄደው። አዎ፣ በቃ እንደዛ። አሁን እየታደሰ ነው እዚህ አካባቢ ያለው። ጥሩ ነው። ጎርፍ ይመጣ ነበር። ድመት የሞታ ውሻ የሞታ ሁሉ ጣላ ጅቡ መንገዱ ነበር። አሁን ያልተጣ የጀጎል ግንብ እንግዲህ ቀደም ሲል እንደ መግቢያችን ላይ እንዳልነው በጣም ታድሷል፣ እድል አግኝቷል። ስለዚህ አስታራቂ መንገድም ታራቂ መንገድ አሁን ላይ ደናዛራ ማረም ድስከት እሺ፣ በጣም እናመሰግናለን። አይ እሺ ልስገዳሉ ማማ ሰዓታቸው ደርሷል። በርግጥ እንግዲህ ተመልካቾቻችን የአስታራቂ መንገድ ቅኝታችን ይህንን ይመስል ነበር። ችግሮች ሲፈጠሩ በእንደዚህ አይነት መንገዶችም የመፍታት ነባር ልማድ እንዳለ አመላካቹ ስፍራ ነው። በሐረር ከተማ የሚገኘው የጀጎል ግንብ ውስጥ ተገኝተን ያደረግነው ቅኝት ግን የተከታተላችሁት ይመስላል። አስገራሚ ቦታ ነው። ቶማስ የተጣላው ሰው ቢኖር ኖሮ መታረቁ አይቀርም ነበር። እንቀጥላለን። የተወደዳችሁ አሁን ደግሞ ከውጭ ያገኘነውን ዝርዝር ዘገባ እናጋራችሁ። በጀርመን ጠቅላላ ምርጫ ተቃዋሚው ሲዲዩ ፓርቲ አሸናፊ መሆኑ ተገልጿል። የፓርቲው መሪና ተመራጭ የጀርመን ቻንስለር ፍሬድሪክ ሜርስ አውሮፓን ከአሜሪካ ነፃ የወጣች አህጉር ለማድረግ እንደሚሰሩ ገልጸዋል። አለምነህ ዋሴ በዝርዝር ተመልክቶታል። አሜሪካ ለአውሮፓ ደንታቢስ ሆናለች ሲሉ የከሰሱት የክርስቲያን ዲሞክራቲክ ህብረት መሪ ሜርዝ ያስታወቁት አዲስ ዘመን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ህልውናን ቀጣይነት ጥያቄ ውስጥ ከቶታል። የፍሬዴሪክ ሜርዝ ሲዲዩ ፓርቲ ከጠቅላላው ድምፅ ሰጪው ህዝብ 28.6 በመቶ በማግኘት አሸናፊ መሆኑ ተዘግቧል። ከ60 ሚሊዮን ያላነሰ ህዝብ ድምፁን እንደሰጠ ታምኗል። በህዝብ ቁጥርና በኢኮኖሚ የአህጉሪቱ ቁጥር አንድ ኃይል ናት ጀርመን። ምሽቱን በጽህፈት ቤታቸው ለታደመው ደጋፊያቸው ባደረጉ ንግግራቸው ፍሬዴሪክ ሜርዝ አውሮፓ ከሁለት በኩል በሚደረግ ጫና መካከል ተጣርንቃለች ሲሉ የፕሬዝደንት ጆ ባይደን አሜሪካንን ከፕሬዝደንት ቭላዲሚር ፑቲን ጋር በተመሳሳይነት አስቀምጠዋል። እንደ ጀርመኑ መጪ አዲስ መሪ ከሆነ አሁን አውሮፓ የመከላከያ ወጪዋን በመጨመር ጡንቻዋን ለማፈርጠም አስቸኳይ እርምጃ መውሰድ አለባት። በርሊን ከአውሮፓ 3 ዋነኛ ኃይሎች ለንደንና ፓሪስ አንዷ ናት። ይሁንና የፈረንሳዊ ፕሬዚደንት ኢማኑኤል ማክሮንና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በዋሽንግተን ቀጠሮ ተይዞላቸው ዛሬ ሰኞ ማክሮን፣ የፊታችን ሐሙስ ደግሞ ስታርመር ወደ ዋሽንግተን ሲበሩ ከሦስቱ የአውሮፓ ኃይሎች አንዷ የሆነችው ጀርመን ቀጠሮ ያልተያዘላት መሆኗ የጀርመንን ምርጫ ያሸነፈው የገናናዋ አንጌላ ሜርኬል ፓርቲ ሲዲዩ ሊቀመንበር ፍሬዴሪክ ሜርዝን ክፉኛ እንደተሰማቸው ወይም እንደ ጀርመን የመተው ስሜት እንደፈጠረባቸው ይዘገባል። ሜርዝ እንዳሉት ቢያንስ በዶናልድ ትራምፕ አስተዳደር ውስጥ ያሉ አብዛኞቹ አሜሪካውያን ለአውሮፓ ስሜት የላቸውም ብለዋል። አሜሪካና አውሮፓን የሚለያይ ግዙፍና ውብ ውቅያኖስ አለ በማለት ፍቅራቸውና ትኩረታቸውን ከአውሮፓ ያነሱትና ከሞስኮ ጋር አዲስ ግንኙነት እያደሩ ያሉት ፕሬዚደንት ዶናልድ ትራምፕ የዩክሬንን ጉዳይ ጣል ጣል ማድረጋቸው
የሃያላን ኃይሎች ፖለቲካ ዘመን ያገረሸ ይመስላል ይላሉ ታዛቢዎች። በዚህ ምርጫ ከሜርዝ ሲዲዩ ፓርቲ ቀጥሎ በ20.8 ድምፅ በሁለተኛነት ያሸነፈው ቀኝ አክራሪውና የስሙ ትርጓሜ የጀርመን አማራጭ የሆነው ኤኤፍዲ ፓርቲ ነው። እንደ ዶናልድ ትራምፕ ሁሉ ጀርመን ትቅደም የሚል መርህ ያነገበ ከዩክሬን ርቆ ከራሽያ ጋር ግንኙነቱን እንደገና መቀጠልን የሚያራምድ ጸረ ስደተኛ ፓርቲ ነው። የጀርመን ፓርቲዎች በጥምረትና ቅንጅት አሰራር እየተጠቀሙ እንደ ኤኤፍዲ ያሉ ቀኝ አክራሪዎች የናዚ ዘመን አይነት ጽንፈኛነት እንዳያመጡ ለመከላከል ባላቸው ፋየርዋል የእሳት ግድግዳ የተሰኘ ፖሊሲ አማካኝነት ምንም አይነት መንግሥታዊ ሚና እንዲኖራቸው አይፈቅዱም። የአሸናፊው ሲዲዩ ፓርቲ መሪ ፍሬዴሪክ ሜርዝም ጥምር መንግሥታቸውን የሚመሠረቱት በ16.4 በመቶ ድምፅ ሦስተኛ ከወጣውና እንደ አሸናፊው ሲዲዩ ፓርቲ ሁሉ መሃል ግራ ዘመም ከሆነው ኤስፒዲ ወይም ኢንቫይሮንመንታል ግሪን ፓርቲ ጋር እንደሚሆን ይጠበቃል። ዘገባዎች እንደሚሉት ኤስፒዲ ከምርጫው በፊት የጀርመን ገዢ የነበረው የቻንስለር ሹልዝ ፓርቲ ነው። ተመልካቾች አሁን ደግሞ የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ከተከታዩ ጥንቅር እንከታተላለን። በመጨረሻም የስፖርት ዜና። በእንግሊዝ 26ኛ ሳምንት ተጠባቂ የነበረው የማንቸስተር ሲቲና የሊቨርፑል የኢትሃድ ፍልሚያ በሊቨርፑል 2-0 አሸናፊነት ተጠናቋል። ከጨዋታው በኋላ የሊቨርፑል አሰልጣኝ ጨዋታው ወሳኝ 3 ነጥብ ያሳካንበት ነው ብለዋል። አንተነህ ሲሳይ ዝርዝር አለው። አሁን እንዳለፉት ዓመታት ሁሉ የአርሰናልም ዋንጫ ያለማንሳት ወደ እውነትነት የቀረበበት በፕሪሚየር ሊጉ ታሪክ 20 ዋንጫዎችን በማንሳት ብቸኛው ክለብ ማንቸስተር ዩናይትድ ብቻ ሳይሆን ሊቨርፑልም እንደሆነ ለማረጋገጥ የቀረው ቢበዛ 2 ወራት ከፈጠነ ደግሞ 4 ሳምንታት ብቻ የሚሆን ይመስላል። ከዚህ በኋላ ተአምር ካልተፈጠረ በቀር አይደለም ያለ አጥቂ ተጫውቶ ይቅርና እንዲሁም ሊቨርፑልን እየተከተለ ነጥብ የሚጥለው አርሰናል ወይንም ደግሞ በ20 ነጥብ ርቆ የተቀመጠው ማንቸስተር ሲቲ የመርሳይዱን ክለብ ስኬት የመገዳደር አቅም የላቸውም። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ኢትሃድ አምርቶ ከማንቸስተር ሲቲ የተጫወተው ሊቨርፑል 2-0 ካሸነፈ በኋላ በርካታ የእንግሊዝ ብቻ ሳይሆኑ ሌሎች ጋዜጦችና የእግር ኳስ ጸሐፊዎች ሁሉም ነገር አብቅቷል፣ ሊቨርፑል የዋንጫውን አንድ ጆሮ ይዟል በማለት ዘግበዋል። ከመርሳይድ ደርቢ ጀምሮ ፈተናዎች የገጠሟቸው የመሰሉት አሰልጣኝ አርነ ስሎት ከቀሩት መርሃ ግብሮች አንጻር አንደኛው ከባዱ ፈተናቸው ማንቸስተር ሲቲ ቢሆንም ድንቅ ጊዜን እያሳለፈ በሚገኘው ሞሐመድ ሳላና ዶሚኒክ ሶቦስላይ ግቦች ወሳኝ 3 ነጥብ አሳክተው ተመልሰዋል። ሆላንዳዊ አሰልጣኝ ሲቲን ከሜዳቸው ውጭ ማሸነፋቸው ብቻ ሳይሆን ባለፉት 2 እና 3 ጨዋታዎች ላይ በቀላሉ ግብ የሚቆጠርበት የተከላካይ ክፍላቸው በኦማር ማርሙሽና ፊል ፎደን ሳይረበሽ መውጣቱ ሊቨርፑል የሚፈልገውን ለማሳካት እንደ ተጋጣሚ ሆኖ መቅረብ እንደሚችል ያሳየበት ጨዋታም ሆኗል። በቅርብ ጊዜያት ባደረጓቸው ጨዋታዎች ላይ መጠነኛ የታክቲክ ለውጥ ያደረጉት አሰልጣኝ አርነ ስሎት በተለይ በእሳቸው ጊዜ አቅሙን በሚገባ መጠቀም የቻለው ሪያን ግራቨንብሪችን ሲፈልጉ መስመር ላይ ያወጥተው ሲያሻቸው ደግሞ በጥልቅ እንዲከላከልና የቡድኑ ሚዛን ማስጠበቂያ ማድረጋቸውም የመርሳይዱን ክለብ ተገማች እንዳይሆን አድርጎታል። በተጨማሪም የከርትስ ጆንስና ዶሚኒክ ሶቦስ ላይ ይበልጥ መሻሻል ከመሐመድ ሳላ ምርጥ አቋም ጋር ተደምሮ ቀዮቹን የሚፈሩ አድርጓቸዋል። በመጡበት የመጀመሪያው ዓመት ከሊጉ ክብር ጋር ለመገናኘት መንገዱን የያዙት ሰው ከጨዋታው በኋላ በሰጡት ሀሳብ ስለ ዋንጫ ለማውራት ጊዜው ገና ቢሆንም ከከባዱ ጨዋታ ወሳኝ 3 ነጥብ አሳክተናል ብለዋል። ትልቅ ድል ነው። የሊጉ ደረጃ ምንም ይሁን ምን
ምክንያቱም ከሜዳው ውጭ እንደ ፔፕ አይነት ቡድን ጋር ስትጫወት ኳሱን ለመቆጣጠር ፈጽሞ አይቻልም። በመሆኑም በቻለው ልክ ተከላክለናል። በመልሶ ማጥቃት ጥሩ ነበር። ብቻ ከሜዳችን ውጭ ያደረግናቸውን በጣም ከባባድ 2 ጨዋታዎችን አሸንፈናል። አሁን ጥሩ ደረጃ ላይ እንገኛለን። ለወትሮው ጠንካራ የነበረው የማንቸስተር ሲቲ አማካይ ግርማ ሞገሱን ባጣበት ምሽት ፔፕ ጋርዲዮላ አዲሱን ፈራሚ ኒኮ ጎንዛሌዝና ኬቨን ደብሩይንን ቢያጣምሩም የተለየ ነገር መፍጠር አልተቻለም። በተለይ ሲፈልግ ለግብ የሚሆኑ ኳሶችን አመቻችቶ የሚያቀብለው ሲያሻው ደግሞ ግብ የሚያስቆጥረውና በሁሉም ረገድ የማንቸስተር ሲቲ የልብ ምት የነበረው ኬቨን ደብሩይነ ነገሮቹ ሁሉ ከቁጥጥር ውጭ መውጣታቸውን ለማሳየት የተገደደበትን ምሽት አሳልፏል። ከባድ ጨዋታ ነበረ። ከቆመ ኳስ ጭምር ተቆጥሮብናል። በሜዳው ሶስተኛ የጨዋታ ክፍል የነበረን ደካማነትና ያገኘናቸውን እድሎች አለመጠቀም ዋጋ አስከፍሎናል። እንደዚያም ሆኑ ቡድኔን ላመሰግን እፈልጋለሁ። ኒውካስትልን ስናሸንፍ ጥሩ ነበርን። ዛሬም ቢሆን በአስቸጋሪ ሁኔታ ውስጥ የተሻለ ነገር አሳይተናል። በሌላ ጨዋታ የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት በተደረገ ትግል ኒውካስትል ዩናይትድ ከመመራት ተነስቶ ኖቲንግሃም ፎረስትን አሸንፏል። 7 ግቦች በተቆጠሩበት ጨዋታ የሰሜን አለቶቹ 4-3 ሲያሸንፉ አሌክሳንደር አይዛክ 2 ግቦችን ከመረብ አሳርፏል። ጃኮብ መርፊና ሉዊስ ሚሊ ደግሞ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ካሉም ሆድሶን-ኦዶይ፣ ኒኮላ ሚሊንኮቪች፣ ሪያናትስ ለዚህ ዓመቱ ክስተት ኖቲንግሃም ፎረስት ግቦቹን ያስቆጠሩ ተጫዋቾች ሆነዋል። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ በቀጥታ ስርጭት እስካሁን ሰዓት ድረስ ሲተላለፍ የነበረው የዛሬ ሰኞ ዜና ኢትዮጵያ ይህንን ይመስል ነበረ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን ተመልካቾቻችን። ሰለሞን ኃይለ ኢየሱስና ማህሌት ታደለ ዜናዎቹን መራን። መልካም ቀን ይሆንላችሁ። በሰላም ዋሉ።